ኬልዳማ ቁርአን አንቀጽ ክፍል መሰረት መጀመሪያ የተፈጠረው ምንድነው ማለት ነው? ሰማይ። ከዛ ሁለተኛ ላይ ምድርን እንደፈጠራት ይናገራል። በሌላ የቁርአን ክፍል ደግሞ የከብቶች የላሚቷ ምዕራፍ 2 ማለት ነው ቁጥር 29 ላይ ከዚህ ተቃራኒውን ይነግረናል። በአፈጣጠር እናንተ ይበልጥ የበረታችሁ ናችሁን? ወይንስ ሰማይን አላህ ገነባት አለ። ከፍታዋን አጎነ። ከፍታዋን ምን አለ? አጎነ። በአፈጣጠር ዘንድ አላህ የበረታ እንደሆነ አስቀመጠና ከፍታዋን አጎናት፣ አስተካከላትም። ሌቭል አደረጋት። አጎነና አስተካከላት። ሌሊትንም አጨለመ፣ ቀኗንም ገለጸ። ቁጥር 9 ላይ ከፍ አድርገው። ምድርንም ከዚህ በኋላ ዘረጋት። ያንን ከጨረሰ በኋላ የሰማውን ምድርን ዘረጋት። ስለዚህ ቀድሞ የተፈጠረው ምድር ነው ሰማይ ነው? እዚህ ጋር እየነገረን ያለው ሰማይ ነው። ኦኬ፣ ቅድሚያ ሰማይን ገነባ፣ ከፍታዋን አስተካከለ፣ ከዛ ደግሞ ሌሊትን አጨለመና ከዛ ምድርን ዘረጋ። ሉክ በመጀመሪያ ሰማይን ከዛ ምድርን። ኦልራይት፣ አሁን ወደ ሁለተኛው ክፍል ግባ። ይታያል አሁን ቆንጆ። ኦኬ፣ እርሱ ያ ምድርን ጥራት የለውም። ሉክ እርሱ ያ በምድር ያለውን ሁሉ ለናንተ የፈጠረ ነው አለ። ከዚያም ወደ ሰማይ አሰበ፣ 7 ሰማያትም አደረጋቸው፣ እርሱም በነገር ሁሉ አዋቂ ነው ይላል። እዚህ ጋር ደግሞ ቀድሞ ምንን ነው የሰራው? ታጁዲንና አሚር ቀደም ወዲያው ነበር የመለሳችሁ፣ ዝም አላችሁ። እርሱ ያ በምድር ያለውን ሁሉ ለናንተ የፈጠረ ነው። ከዚያም ወደ ሰማይ አሰበ፣ በምድር ያለውን ፈጠረ፣ ከዛስ ወደ ሰማይ አሰበ፣ 7 ሰማያትም አደረጋቸው። በምድር ያሉትን ፈጠረ፣ ከዛ በኋላ ወዴት? ወደ ሰማይ አሰበ፣ ከዛ 7 ሰማያትን ገነባ ማለት ነው። ቀድሞ የተፈጠረው እዚህ ጋር ምንድነው? ታጁዲን ለምን እዚህ ጋር የተፈጠረው እና ሰማይ ትክክል ነው። ሰማይ እያለ አይደለ? ሰባተኛው ምድርን ከጨረሰ በኋላ 7ኛ ሰማይ። እዚህ ጋር ቀድሞ የተፈጠሩት ምንድነው? አንብበው እስኪ። መጀመሪያ እኮ መልሶላል። መጀመሪያ ባነበብኩ ቦታ መልሶላል። ይሄኛው ድጋሚ ላይ ያለው መጀመሪያ ነው እኮ። አንብበው። እኔ ብዙም አይታየኝም ለዛ ነው። እርሱ ያ በምድር ያለውን ሁሉ ለናንተ የፈጠረ ነው። እርሱ ምን በምድር ያለው ሁሉ ለናንተ የፈጠረ ነው። ከዚያም ሱማ ወደ ሰማይ አሰበ፣ 7 ሰማይም አደረጋቸው። በምድር ያለውን ሁሉ ከፈጠረላችሁ በኋላ ከዛስ ወደ ሰማይ አሰበ፣ 7 ሰማይ አድርጎ ፈጠረ ማለት ነው። ቀድሞ የተፈጠረው ምንድነው? አሁን ይታያል፣ በደንብ ይታያል። አንብቦ አሚር ኤክስ ነው ተገና አንብቦ አልጨረስከውም? ምንድነው ዳገት የወጣህ እኮ አስመሰልከው። ሰለቸው ደጋግሞ አነበበውና ደጋግሞ ምን አልገባኝም። አሁን አንተ በምትለው ሐሳብ ከሆነ ምንም ልረዳህ አልቻልኩም። ምንድነው የሚለው ይሄ ክፍል? አንተ በምትለው ንገረን ይሄን ክፍል። እኔ የማይሆን ነገር በዚህ ልታስተላልፉ ሙስሊሞች እንደዛ አሉ ራሳችሁን ብላችሁ አዳም ካሊድ ከእናንተ ጋር ከሰበሰበ ቆያልኩ እኮ። አሁን አንብብና አስረዳኝ። ወጣ
ይሄንን ለማለት ኦኬ፣ ቀጥል። እሺ አሚር ምን እያልክ ነው? ዝምታስታውን ዝም ብለሃል እኮ። መጀመሪያ ምድርን ፈጠረ ሊኖር ይችላል። በመጀመሪያ ምድርን ፈጠረ። ከዛ በኋላ የፈጠረው ስንት ነው? 7 ሰማያትን ፈጠረ። ተስማማን? አላህ ምድርን ፈጠረ። ከዛ በኋላ 7 ሰማያትን ፈጠረ። ግልጽ እኮ ነው። ይሄ ቁርአንህ ላይ ነው። ወደ ሐዲስህ ደግሞ እንግባ። ቁርአን ጋር እንደዚህ ጋር ይላተማል። ሐዲስህ ጋር ደግሞ ነብይህ ምን ብሏል? ነብይህም ከራሱ አይናገርም ከወይ ከሆነ እንጂ ብላችሁ ስለምታምኑ በሐዲስ ደግሞ አላህ ምን ብሏል? አንዴ ክርስቲያን ትከፍተውና የብዕርን ነው የምከፍተው። የትኛውን ልክፈትልህ? ሳይ ሙስሊም 27 ነው። አንዴ 27:89 የቁርአኑን አየን። አሁን ደግሞ ወደ ሐዲስ ማለት ነው እንመለስና አቡ ሁረይራን እንደተረከው የአላህ መልእክተኛ የተናገረውን ይላል። ሰው ምን ይላል? አላህ the exalted and glorious created the clay on Saturday። አላህ የላቀውና የተከበረው ቅዳሜ ቀን ምን ፈጠረ? ሸክላን ፈጠረ አለ። he created the mountain on Sunday። ተራራዎችን ደግሞ እሁድ ፈጠረ። and he created the trees on Monday። ዛፎችን ሰኞ ፈጠረ። and he created the things entailing labor on Tuesday። ክፉ የሆኑ ነገሮችን ደግሞ ኢቪል የሆኑ ነገሮችን ይለዋል ሙፈሲሮቹ። መቼ ፈጠረ? ማክሰኞ ፈጠረ። and created light on Wednesday። ብርሃንን ደግሞ ሮብ ፈጠረ። and he caused the animal to spread on Thursday። ከዛ በኋላ እንስሳቶችን ደግሞ በምድር ላይ ያሰራጫቸው ሐሙስ ነው ይላል። and he created Adam after 10 on Friday። ከዛ በኋላ አርብ ደግሞ አደምን ፈጠረ ብሎ ይናገራል። ስለዚህ አላህ በዚህ የቁርአን አንቀጽ መሰረት 7ቱንም ቀን ፍጥረታትን ፈጥሯል። ያ ፍጥረቶች ራሱ ደግሞ አንድ አይደሉም። የተፈጠሩት ደግሞ ልዩነት አለው አይደለ? በዚህኛው ደግሞ አፈር፣ ጭቃ ምናምን ተፈጠሩ። ከዛስ ዛፎች ምናምን ተፈጠሩ። ሰማይ መቼ ነው የተፈጠረው? ቀናቶቹ ደግሞ መቼ ነው የተፈጠሩት? ስንት ቀን ይለዋል ቁጥራቸው? 7 ቀን። መንዴይ፣ ሰንዴይ፣ ሳተርዴይ 1፣ ሰንዴይ 2፣ መንዴይ 3፣ ቲውስዴይ 4፣ ዌድነስዴይ 5፣ ተርስዴይ 6፣ ፍራይዴይ 7። 7ቱንም ቀን ፈጥሯል። አላህ እዚህ ጋር የረሳው ፍጥረት አለ። ሰማይን ረሳት? 7ቱንም ቀን ፈጥሯል። ከእሑድ እስከ ሰኞ ሰርቷል። ዞሮ መጥቷል ማለት ነው። ወይንም ከሰኞ እስከ እሑድ ድረስ ፈጥሮበታል። የቀረ ቀን አለ? ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ ሰርቷል። ሱራ 7:54 አንዴ ክፈተው። 7ቱንም ቀን ሰርቷል። ደግሞ ከዚህ ጋር እንዴት እንደሚጋጭ ቀድሞ የፈጠረው የቱን ነው አይታወቅም። አንዱን ይላል፣ አንዱን ይላል። ሌላ ደግሞ ዲሌማ ጌታችሁ ያ ሰማያትንና ምድርን በ6 ቀናቶች ውስጥ የፈጠረ ነው። ከዚያም በአርሹ ላይ ተደላደለ ይላል። እዚህ ጋር ደግሞ በ6 ቀን ነው ይላል። ቀደም ባየነው መሰረት ደግሞ ከሰኞ እስከ እሑድ ድረስ ሰርቷል፣ ፈጥሯል። 7ቱንም ቀን ፈጥሯል። እዚህ ጋር ደግሞ 6 ቀን ነው የፈጠረው ይለናል። የትኛው ነው ትክክል? ሙስሊሞችዬ አላህ በስንት ቀን ውስጥ ነው የፈጠረው? ነብያችሁ ከራሱ አይናገርም። ሳሂህ ነው አዲሱ ከራሱ የማይናገረው ነብያችሁ አላህ በስንት ቀን ፈጥሬያለሁ ብሎ ነው የነገረው ለነብያችሁ? ወይንስ ነብያችሁ እንደመጣለት ከራሱ ይናገራል? አልፎ አልፎ ከራሱ ይናገራል። እናንተ ደግሞ ዳኢፍ ታደርጉታላችሁ። ነብዩ የተናገረው እንደዛ ነው። ይሄ ነገር እንዴት ነው ክርስቲያን? ያ መቼም አይመልሱትም። በነገራችን ላይ ይሄ ብቻ ሳይሆን ሉክ
አይ ቲንክ ይከብዳቸዋል፣ ግን እስኪ ልጨምርላቸው፣ ችግር የለውም ይከብዳቸዋል። ምን ይላል መሰለህ እዚሁ ላይ ማለት ነው ጌታችሁ ያ ሰማያትና ምድርን በ6 ቀኖች ውስጥ የፈጠረ አላህ ነው አለ። ከዚያም በአርሹ ላይ ተደላደለ። ስለዚህ ከፈጠረ ሰማይና ምድርን ከፈጠረ በኋላ በ6 ቀኖች ውስጥ ፍጥረትን ከጨረሰ በኋላ ነው አርሹ ላይ የተደላደለው ይላል። ከነዚህ ፍጥረት በፊት አርሹ ላይ ተደላድሎ ነበር? አርሹስ መቼ ነው የተፈጠረው? አርሹ መቼ ነው የተፈጠረው? አርሹ መቼ እንደተፈጠረ ይነግሩናል መጀመሪያ። ከዛ በኋላ መቼ ደግሞ አርሹ ላይ እንደተደላደለ ይነግሩናል። ይሄ ደግሞ ቀጥታ ከሐዲስ ጋር ይጋጫል። ለምን? ሰማይና ምድርን በመካከላቸው ያለውን ከፈጠረ በኋላ በአርሹ ላይ ተደላደለ ይላል ቁርአን ላይ። ሐዲስ ላይ ደግሞ አርሹ ላይ ተደላድሎ ነበር፣ ከዛ በኋላ ደግሞ በ6 ቀኖች በሰማይና ምድርን ደግሞ ፈጠረ የሚል ደግሞ አለ። እሱንም እናሳያለን። ቀጥሉ ሙስሊሞች እስኪ መልሱ። ባይዘይ እንደዚህ ግር ማለት ግራም ያጋባ ከሆነ አላህ ፈጣሪ አይደለም ማለት ነው ባጭሩ። ቁርአን ግልጽና የተብራራ ነው ብሎ መሐመድ ቁርአን ይናገራል ራሱ። በቁርአን ውስጥ አንድም ያስቀረነው ነገር የለም፣ ሁሉም የተተነተነ ነው ብሎ ይናገራል። ሙስሊሞች ግን ስለ ፍጥረት ብትጠይቋቸው አንድ ጥያቄ ብትጠይቋቸው አንድ አይመልሱላችሁ። ያ ረቢ ያላ አቤት ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? ወላሂ ሙስሊም ነህ? ሙስሊም ነኝ አልሐምዱሊላህ። ኦኬ መሐመድ ከራሱ ይናገራል። መሐመድ አላህ መልእክተኛ ነው እንጂ ፈጣሪ ነው ያላለ። ከራሱ ይናገራል ወይንስ ከወይ ነው የሚናገረው? እሱ ሐሰትን ይናገራል? ውሸታም ነው? ውሸታም አይደለም። ትክክለኛው ነገር ነው የሚናገሩት። ኦኬ ትክክለኛ ከሆነ ሐዲሱን አንዴ ክፈተው ክርስቲያን። ኦኬ እቺ ሐዲስ ላይ ሙሐመድ ነው የተናገረው እንግዲህ ተብሎ የሚታመነው ይሄ ሐዲስ ትክክል ነው ብለህ ታምናለህ? ይሄንን መናገሩ ሙሐመድ ወጥቷል። ፈረጃ ቀጥል። ፈረጃ ቀጥልስ? ኖ አንሰር መገቡት ክርስቲያን ቤት ነው። ኖ አንሰር ዝም አለክ እንዴ? አልሞትክም? እግዚአብሔር የተመሰገነ ይሁን በህይወት አለሁኝ። እናንተን ከጨለማው ለማውጣት 2018 ወገቤን ታጥቄ ጠንከር ብዬ ቆሜያለሁኝ አለሁኝ። እግዚአብሔር ይመስገን አለን። መጀመሪያ አንተ ከጨለማ አውጣ እንጂ እኔማ ብርሃን ነኝ ያለሁት። እነሆ እኔ የዓለም ብርሃን ነኝ። የሚያምንብኝ ቢኖር በጨለማ አይኖር፣ የሚያምንብኝ ሁሉ የህይወት ብርሃን ይሆንለታል የተባለውን ያለንን የምንከተል የምናምን ነን። ዮሐንስ ወንጌል ምዕራፍ 12 ቁጥር 8 ላይ ክርስቶስ ተናገረ። እሱ የዓለም ብርሃን ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እንደነገረን ያን ብርሃን የምከተል ብርሃን ያገኘው የበራልኝ ነኝ። ስለዚህ ቶፒኩ ላይ እንመለስና ሙሐመድ በጨለማ መሄድ ይወድ ነበርና መቃብር ላይ ሌሊት ተነስቶ ሌሊት ሁሌ ማይሻ ቤት በሚያድርበት ሰዓት ጎበና ሳይቀድ በጨለማ ውስጥ በድቅድቅ ጨለማ ውስጥ መቃብር ላይ ሄዶ ይቆም ነበረ እና የጨለማ መንፈስ ከዛ እንዲያወጣ ልክ ሳይ ሙስሊም 450 ኤ ላይ አጋንንቶች ሁሉ ጋብዘውት ሌሊት ነው ያልኩ አጋንንት ጋብዘውት ሌሊት ጂኒ ጋብዘውት እነሱ ጋር ሄዶ ሁሉ አድሮ ነበረ። ቼክ አድርገው ሳይ ሙስሊም 450 ኤ ላይ አጋንንቶች ሁሉ ሌሊት ጋብዙት ነበረና በጨለማ የሚጓዝ ብቻው በጨለማ የሚሄድ ይጠንቀቅ፣ ማንም እንደዛ እንዳይሄድ እኔ ማቀውን ብታውቁ ትጠነቀቁ ነበር ብሏል። ለምንድን ነው እሱ እንደዛ ያለው? አላህ ዓለም ትል ይሆናል። እኔ ግን ነግሬሃለሁ ሆዴ ስለማይጨክን ሙሐመድን አዙጦች ዘውት ሄደው ዙጥ አድርገውት ነበረ። ሲጋልቡት አድረው ነበረ። ጋለቡት ነው የሚለው ሐዲሱ በግልጽ። መጋለብ ምን እንደሆነ
ግልጽ ማድረግ አያስፈልገኝም ይመስለኛል። በሌሊት ብቻውን እዛው ሄደው ጋለቡት። ከዛ ሲመጣ የሚመስሉን እንደዚህ መስመር ሰርቶ እዚች እንዳታልፉ ብሎ ነበረ። መጣና ፌንት ነቀለ። ደከመው አቃተኛል። ከዛ እንደዛ ነገር ከዛ በኋላ ብቻችሁን ማናችሁም በጨለማ እንዳትጓዙ። እሱ ግን ሁሌም አይሻ ስትናገር ለሊት ተነስቶ መቃብር ላይ ሄዳል ትላለች። ኤኒዌይስ ወደ ቶፒኩ እንመለስና ይሄ ምድራዊ መቃብር ጉዞ ነው የነገርኩ። ያለህበት ግን ዘላለማዊ ጨለማ ህይወት እንዳለ ደግሞ ጨለማ ውስጥ እንዳለ ደግሞ ቁርአን ላይ ስለሚናገር የምትሄድበትን ማታቅ ሱራ 34 24 ላይ እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን ብሎ የሚል አላህም ሆነ ሙሐመድ ወዴት እንደሚሄዱ ማያቅ ልክ ክርስቶስ እውርን ቢመራው ሁለቱ ተያይዘው ገደል ያ ገደልም ጨለማ ነው የሚሆነው እንዳለ ክርስቶስ ቁርአን ላይ ደግሞ ምን ይላል? እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን በላቸው። አላህ ራሱ እንደዚህ አይነት ክሌም ነው ያመጣው። ሱራ 46:9 ላይ ከነቢያት ቢጤ የሌለኝ አይደለሁም በእኔም ላይ እንኳን ምን እንደሚደረግ አላውቅም ያለው ማን ነው? ሙሐመድ። ምን እንደሚደረግ ማያውቅበት ምን እንደየተካሄደ እንዳለ ማያውቅ ነብይ ተከትለ ጨለማ የሚጓዝን ተከትለ መሄድ የለብህም። ሱረቱ መርየም 71-72 አንዳችሁም ከናንተ አይቀርም ወደ እርሷ ወራጅ እንጂ ወደ ገሃነም ወራጅ እንጂ አንዳችሁም አይቀርም ገሃነም እንደምትገባ የተረጋገጠልህ ነው። ክርስቶስ ግን በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። በእርሱ የሚያምን አይፈረድበትም። በማያምን ግን አሁን በልጁ ስላላመነ ተፈርዶበታል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16-18 ላይ ማለት ነው። ስለዚህ እመን ሕይወት ይሆንልሃል፣ ብርሃን ይሆንልሃል። እኔ ሰላም ነኝ ይላል። ሰላሜን እሰጣችኋለሁ፣ እኔ እንደምሰጣችሁ ዓለም የሚሰጥ ሰላም አይደለም ይላል። ያ በብርሃን ስትጓዝ ያ ሕይወት የሆነው ያ መንገድ የሆነውን ስታገኘው ሰላም ይሰጣል። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እንደሚናገረው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። እድሜ ልክህን ሙሐመድም ኢሳፖን እያልክ ሰላም በሱ ላይ ይሁን ሰላም በሱ ላይ ይሁን ትላለህ። ሰለዋት ታወርዳለህ። ሰለዋት ማውረድ ግዴታ ስለሆነ ከና ከአባት በላይ መውደድ ግዴታ ስለሆነ ሳይል ቡኻሪ 15 እንደሚናገረው ማለት ነው። ከነፍስህም በላይ እስካልወደድክ ድረስ እምነት እንኳን ስለሌለ ግን ሰላም ስላጣ ሰላም ላጣ ሰው በስቃይ ውስጥ ይላል ገሃነም ጨለማ ውስጥ ይላል ሰላም ብታወርድለት ሰላም አይሆነውም ማለት ነው። እና ሰላም ያገኘን በብርሃን ያለን የብርሃን ልጆች ስለሆንን ወደዚህ ብርሃን እንጋብዛቸዋለን። ወደ ቶፒኩ እንመለስና ክርስቲያን አንዴ ክፈተውና ይሄ አካል በጨለማ ውስጥ ሲጓዝ የነበረው አካል ምን ይለናል መሰላችሁ? አንዴ ፍጥረት የተፈጠረው በ7 ቀን ነው ይለናል። አንዴ በ6 ቀን ነው ይለናል። አንዴ በ50 ሺህ ዓመት ውስጥ ነው የተፈጠረው ይለናል። አንዴ ቀድሞ ምድር ነው የተፈጠረው ይለናል። አንዴ ቀድሞ ሰማይ ነው የተፈጠረው ይለናል። ሙስሊሞች ይሄን ሰው ለምን በመጀመሪያ ደረጃ አንተ ለማን ነው እያስረዳ ያለው? አሁን እዚህ ውስጥ ያሉት እነማን ናቸው ነው? ለማን ነው አሁን እያስረዳ ያለው? እኔ ኔትወርኩም ቢሆን ይሰማኛል። መሐመድ በሂራ ዋሻ ሳይል ቡኻሪ 450 ላይ ሄዶ ለሊት ሲሰብክ ማንም የሰማውም አልነበረም ነበረ እና ጂኒዎች አጋንንቶች እንኳን ሄደው ማን ነው ሰማ ሲባል ምን አለ? ዛፍ ሰምቶኛል አለ። ዛፍ ሰምቶኛል የለሊት ጉዞ ዛፍ ነች የሰማችሁ። ምስክርህ ማን ነው ይባላል። ዛፍ ጠይቁት፣ ዛፍ ነግራኛለች። አጋንንቶች እንዳዳመጡ አጋንንቶች እንዳመኑብህ በምን ታውቃለህ ይባላል። ዛፍ ነች የነገረችኝ። ምናልባት እኔም አንድ ቀን ስልኬ ሊነግረኝ ይችላል። አንተ ባሰማኝ እንኳን ስልኬ ሰምቶ ባለፈው የሰበከኝ ስብከት ዋው ሊል ይችላል። ዝም ብሎ ማመን ሳይሆን አሁን ለኔ እስኪ አንተ የሚያሳምነኝን ነገር እስኪ አንድ ነገር ንገር። ምን ልንገርህ? ኦርቶዶክስ አይደለ እንዴ? እሱ በቃ እለፍ ያራዳ ልጅ አንዴ ነው እንትን የሚለውና እለፍ እሱንና አሁን ቢያንስ እኔ የሆነ የሚያሳምነኝ ነገር ኦርቶዶክስ ለመሆን የሚረዳኝን ነገር እስኪ ይሄ ነው ብለህ ያለውን ነገር ንገረኝ እስኪ። መልካም። የመጀመሪያው ኦርቶዶክስ ለመሆን የመጀመሪያው የሚያስፈልግህ አጋንንትን መካድ ነው። አጋንንትን መክደው ደግሞ እንዴት ነው?
አለመዋሸት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ አሁን የጠየቁት ጥያቄ መልስልኝ። ኦፎይ ጓዳም እናንተ ከአባታችሁ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ አስቀድሞ ነፍሰ ገዳይ ነው፣ ሐሰተኛ ነው፣ የሐሰት አባት ነው። ሐሰትን ሲናገር ከራሱ ይናገራል ይላል። ዲያብሎስ ሐሰተኛ ነው፣ የሐሰትም አባት ነው። ከሐሰት ጋር በምንም ተአምር ህብረት አታደርግ። እውነትን ብቻ ያዝ። ያኔ ኦርቶዶክስ ትሆናለህ። ኦርቶዶክስ ማለት በራሱ ኦርቶና ዶክስ ከሚሉ ሁለት ቃላቶች የመጣ ነው። ቀጥተኛ፣ እውነተኛ መንገድ ማለት ነው። እውነት ማለት ነው ኦርቶዶክስ ማለት በራሱ። ያ ቀጥተኛውን እውነተኛውን ለመያዝ ምን ልሁን? ውሸትን ማስወገድ። ውሸትን ስታስወግድ መሐመድን ታስወግዳለህ ማለት ነው። መሐመድ ውሸተኛ ሐሰተኛ ስለሆነ፣ ክርስቶስ እውነት ህይወት ስለሆነ ብርሃን ስለሆነ ይሄ ነው ያለው። ሌላ ምንም የለም። ታማኝ መሆን ብቻ ነው ኦርቶዶክስ መሆን የሚጠበቅበት። ኦርቶዶክስ ለመሆን እውነተኛ መሆን፣ ሐሰትን መቃወም ኦርቶዶክስ ያደርጋል እኮ። ኢየሱስ ጌታ ነኝ የሚል ቦታ ላይ እስኪ አምጣና አሳየኝ። ለኔ ባሳየስ ትሆናለህ? ችግር የለውም። በደንብ ኦርቶዶክስ ትሆናለህ? አዎ። ኢየሱስ አንድ ቦታ ካሳየ፣ አንድ ቦታ ምን ኢየሱስ ጌታ ነው የሚል ኢየሱስ እኔ ጌታ ነኝ ብሎ ራሱን ያለበት ቦታ። ኦኬ ሎክ ኦርቶዶክስ ሆናለሁ ብሏል። ኢየሱስ ጌታ ነኝ ያለበትን ካሳየ ነው ጌታ ይሆናል። አይምን ሶሪ ኦርቶዶክስ ይሆናል አይደለም? አይደለ እንዴ መሐመድ? ልክ ነው። ኦኬ አንዴ ክፈትልን ክርስቲያን። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን አምሮ ጌታ ነኝ ይላል። መሐመድ አይ ቲንክ ኦርቶዶክስ ለመሆን ዛሬ ላንተ ጥሩ እድል ይመስለኛል ወደ ብርሃን ለመምጣት። ምን ላይ ነው አሁን ይሄ? ያው እኮ የተጻፈ እኮ ነው። እኮ የመጽሐፍ ቅዱስ ቃል አይደለም። አውጣልኝ ሙሉውን። እና የምን ቃል ነው ይሄ? ቁርአን መስሎ ነው አይደለም? ምን ላይ ነው ይሄ አሁን? ዮሐንስ ወንጌል ምዕራፍ 12 ወንጌል ላይ የተጻፈ ነው። ኢንጂል የምትሉት ማለት ነው። ያው ዮሐንስ ወንጌል ላይ ምዕራፍ 13 ላይ ከቁጥር 13 ላይ አንድ አይደለም ብዙ ሰጣለሁ፣ ችግር የለው። አይኖቻቸውንም ጨፈኑ፣ ጆሮአቸውንም ደፈኑ፣ አይኖቻቸውንም ያዙ፣ ሮጡ። እውነት መጣ፣ ሐሰት እንደዚህ። ቅድም ምን አልኩኝ? ኦርቶዶክስ ለመሆን የሚያስፈልገው ታማኝ እውነተኛ መሆን አልኳችሁ አይደለ? ከሐሰት ጋር ለመተባበር ከእውነት ጋር መተባበር ኦርቶዶክስ ያደርጋል አልኳችሁ አይደለ? ይሄ ልጅ አሁን ከእውነት ጋር ቢተባበር ቅድም የተናገረውን ባለው መሰረት ምን ይሆን ነበር ማለት ነው? ኦርቶዶክስ ይሆናል ማለት ነው። በተናገርክበት ይያዛል። ልክ መሐመድ በተናገረበት ተይዞ እንደተቀሰፈው ማለት ነው። ሌላ አርጉመንት ውስጥ አልገባንም፣ ሌላ ጭቅጭቅ ውስጥ አልገባንም። በተናገረበት ነው የተያዘው። አኬልዳማ